በቃኝ ሊባል የሚችል ነገር ጥቀሽ። ህይወት አስተሳስሯት ቁራኝ ነገርየው ለሞት የሚያበቃ አይደለም። የብዙዎቻችን የሳቃችንና የደስታችን ምንጭ የሆነ እስካሁን ድረስ ህልፈቱን ማመን የከበደን የነጻነት ወርቅነህ የህልፈት ጉዳይ ብዙ ነገሮችን ይዞ እየመጣ ይገኛል። አሁን ባለን መረጃ መሰረት ደግሞ የህልፈቱ ጉዳይ አንዳንድ ጥያቄዎችን እንዳስነሳና እንዴት ሞተ፣ በምን አይነት ሁኔታ ሞቷል የሚለውን ነገር ለማየት ጥቂት ነገሮችን ለመጓዝ ሞክረን ነበር። በሆስፒታሎች ዘንድ አንዳንድ መረጃዎች ወጥተዋል። በተጨማሪም ደግሞ ነጻነት ወርቅነህ ብዙዎቻችን እንደምናውቀው የፊልሙ ኢንዱስትሪ ላይ ትልቅ ተጽዕኖችን የፈጠረ ሰው ብቻ መሆኑ ሳይሆን በእያንዳንዱ ኢትዮጵያዊ ዘንድ ፈገግታውና ሳቁ የስራ ወዳድነቱ ሁልጊዜ ከልባችንና ከአእምሯችን የሚጠፋ አይደለም። ሁሉም የሚያስታውሱት አንድ ነገር አለ። ነጻነት ባለበት ሁሉ ሳቅ አለ፣ ነጻነት ባለበት ሁሉ ደስታ አለ ተብሎ ይታመናል። አብሮት የሰሩ የፊልም ስራዎች ላይ የተሰማሩ ሰዎች ሁሉ ነጻነት ፊት ሆኖ ማንም ተስፋ መቁረጥ አይችልም። በሞትና በህይወት መካከል እንኳን ሆኖ ነገ ላይ ተስፋ እንዳለ የሚያወራ ብርቱ ነው። ብዙዎቻችንን አጽናንቶናል። ከልጅነታችን ጀምሮ እያየነው እንኳን ብንኖር ነገር ግን የእያንዳንዳችን እድል ከፋች ሆኖ በችግረን ጊዜና በማጣት ግራ መጋባታችን ጊዜ አብሮን የነበረ የሁል ጊዜ እንደ አባት የምናየው ከእድሜው በላይ የበሰለ ለኛ በጎ ሐሳብ ያለው ሰው ነው ሲሉ ይደመጣሉ። ሁላችንም እንደምናውቀው ሞቱ እጅግ ልብ ሰባሪ በሆነ መልኩ ቢሆንም እስከዛሬ ድረስ የነፂን መሞትና ማረፍ አንዳንዶቹ ማመን ከብዷቸዋል። ነገሩ እውነት እንደሆነ ለማረጋገጥ ረጅም ርቀቶችን እንኳን እየሄዱ እስካሁን ድረስ ህልም እየመሰላቸው እንደሆነ ይታወቃል። ብዙዎቻችን ይህን በሰማን ጊዜ ልባችን ተሰብሮ መጽናናት ከብዶናል። ዛሬ ላይ አዲስና ሰበር መረጃዎች ወጥተዋል። ነጻነት ወርቅነህ እንዴት ሞተ? ሁኔታዎችስ እንዴት አለፉ? በየትኛው የህይወት መልክ ነው መጨረሻው ያበቃው የሚለው የብዙ ሰዎች ጥያቄ ነበር። ይህንን ደግሞ ለማጥራት ያክል ነጻነት ወርቅነህ ከሰዓታት በፊት ቀረጻ አድርጎ እንደነበር ከዚያ አለፍ ብሎ ደግሞ ወደ ቤቱ መመለስ ፈልጎ እንደሄደና በዚያ መካከል አብሮት የነበረ ቀረጻ ላይ ሲሰራ የነበረ ካሜራማን እንደሸኘውና ወደ ቤቱ ነጻነት ወርቅነህ እንደሄደ ተሰምቷል። ነገር ግን ከዚያ በፊት ሁሉንም ሰላም ብሏቸው ተሰናብቷቸውና የነበረውን የቀረጻ ሰዓት በደስታና በሳቅ ጨርሶ እንደነበር ይታወቃል። ነገር ግን ቤቱ ከደረሰ በኋላ ከጥቂት ሰዓታት በኋላ ለዚህ ካሜራማን ወይም አብሮት ለነበረ ሰው ስልክ ይደወልለታል። ምን እንደተፈጠረ ለማወቅ በፍጥነት ወደ ቤቱ እንዳመራ ይነገራል። ከዚያም አለፍ ብሎ ያንን ካሜራማን ተከትሎት የነበሩ ሰዎችም ሄዱም ነጻነት እንደታመመ ከቤት ተደውሎ ተነገረው። በዚያ መካከል ወደ ቤቱ ሄዶ ነጻነት ወርቅነህን በአፋጣኝ ወደ ሕክምና ተቋም ለመውሰድ በፍጥነት መነሳቱ ይታወቃል። ነገር ግን በዚያ መካከል ወደ ሕክምና ተቋም እየተወሰደ ባለበት ድንገት ህይወቱ እንዳለፈ ተሰምቷል። ከዚያ አለፍ ብሎ ደግሞ ያንን የአስከሬን ምርመራ ከመደረጉ በፊት ወደ ቤት ለመመለስ እንቅስቃሴ ቢጀመርም ከፖሊስ ጋር ተጨማሪ ሰዎች መጥተው የአስከሬን ምርመራ እንዲደረግ ወደ ቤት ሳይሆን ወደ ሆስፒታል እንዲያመራ ተደርጓል። በዚያ መካከል ደግሞ አንዳንድ ሰዎች ነገሩን ለማጣራት ቢሞክሩም ሆስፒታል ደርሶ አንዳንድ ምርመራዎች እንደተደረጉ ይታወቃል። የኋላ ነገሮች እንደዚህ ናቸው። ቤት ከደረሰ በኋላ የድካም ስሜት እንደተሰማውና ቀዝቃዛ ጭማቂ ተዘጋጅቶለት እንደተሰጠው እንደጠጣም ይታወቃል። ከአንዳንድ ህመሙ ጋር አገናኝቶት ማን ያውቃል የስኳር ብዛቱ ወይም ተጨማሪ ነገሮችን የሚጣፍጥ ነገር መውሰዱ ነገሩን አባብሶበትም ሊሆን ይችላል የሚል ሐሳብ ለማንሳት ሞክረዋል። ሚስቱ እጅግ በጣም የምትወደውና የልጅነቷ ባሏን የምታፈቅረውን ያጣችው ባለቤቱ ወደ ኢትዮጵያ ኤርፖርት መድረሷ ተሰምቷል። እጅግ ልብ ሰባሪ በሆነ የህይወት መንገድ ውስጥ አብረው ያሳለፉ ሰዎች ነገር ግን ዛሬ ላይ ውዷን ባለቤቱ
ባለቤቷን ዛሬ የቀብር ስነ ስርዓቱን ለማስፈጸም ወደ ኢትዮጵያ መግባቷ ተሰምቷል። 3 ልጆች ያሉት ነጻነት ወርቅነህ አንደኛው ታላቅ ልጁ እስካሁን ድረስ መጽናናት እንደከበደውና የአባቱን ህልፈት እስካሁን ድረስ እንዳላመነ ብቻውን በብዙ ትካዜና ለቅሶ ብቻ ከማንም ጋር እያወራ እንዳልሆነ ግራ ተጋብቶ እየሰነበተ እንደሆነ መረጃዎች ወጥተዋል። ከጥቂት ቀናቶች በፊት አብሮ ስልክ እንዳወሩና እንደተነጋገሩ ቢነገርም ነገር ግን ነጻነት ወርቅነህ ከዚህ በኋላ ያለውን የኢትዮጵያን ኑሮ አብቅቶ ወደ አሜሪካ መግባት እንዳለበት አብሮ ተመካክረው ቢሆንም ነገር ግን ነጻነትም ጥቂት አመታቶችን ኢትዮጵያ ውስጥ ለስራ ቢቆይም ተመልሶ ከነሱ ጋር ከዚህ በኋላ ባለው እድሜ ከልጆቹ ጋር ለማሳለፍ አብሮ እንደተመካከሩና ቀጥሎ አሜሪካን ሄዶ እንደሚኖር መወሰኑ ይታወቃል። ያንን በሰሙ በቀናቶች መካከል እንግዲህ ለአንዴና ለመጨረሻ ጊዜ ነጻነት ወርቅነህ ማሸለቡ ተሰምቷል። ብዙዎቹ ልባቸው ተሰብረው ግራ በመጋባትና በለቅሶ ውስጥ እያለፉ ይገኛሉ። ታዲያ የሚወዳትና የሚያፈቅራት ባለቤቱ ኢትዮጵያ መግባቷ ተሰምቷል። አንዳንድ የቅርብ ወዳጆቿና የቅርብ ዘመዶቿ አርቲስቶቻችን የአቀባበል አድርጎላት ወደ ቤት እንደሄደች ተገልጿል። ዛሬ እንግዲህ እንደምናውቀው ከሰዓት በኋላ የቀብር ስነ ስርዓቱ እንደሚፈጸም በሁላችንም ዘንድ ግልጽ ነው። ባለቤቱ እጅግ አንድ ነገር ለማውጋትና ለማውራት ሞክራለች። ብዙ ነገሮችን ተስፋ ቃል ገብተልኝ ነበር፣ ተመልሰ እንደምትመጣም ተናግረህ ነበር። በዚህ መካከል ውዱ ባሌ ምን አገኘ? ምንስ ድንገት ተፈጠረብ? ስትል በእንባ ታጅባ እያለቀሰች ትገኛለች። ነገሩ ግራ የሚያጋባ መሆኑ በሁላችንም ዘንድ ግልጽ ነው። መታመሙ ምክንያት ቢሆንም ነገር ግን የልፈቱ ሁኔታ ብዙዎችን ግራ አጋብቷል። አንድ ሰው ስራ ሰርቶ ካሜራ ቀርጾ ቪዲዮ ሰርቶ ተመልሶ ቤቱ ሄዱ አረፈ ሲባል ብዙዎቹ ዘንድ ማመን የከበደው ነገር እየተንቀሳቀሰ ቢሆንም ነገር ግን የሆስፒታል ምርመራው ሙሉ በሙሉ ነጻነት ወርቅነህ ምንም አይነት የሰው እጅ ያልታከለበት ህልፈት እንደሆነ ፈጣሪ የጠራበትን መንገድ እንግዲህ ሁላችንም እርግጠኛ መሆን አንችልምና በዚያ መካከል ያለፈበት መንገድ በራሱ የህመም ምክንያት እንደሆነ እየወጡ ያሉ መረጃዎች ያሳያሉ። አብሮት የነበረ የሸኘው ካሜራማንም በነገሩ እጅግ ግራ ተጋብቶ እስካሁን ድረስ መጽናናት አቅቶት ጥቂት ሰዓታት በፊት የነበረውን ቀረጻዎችን እያስታወሰ ልቡ እጅግ ተሰብሮ እያነባ ይገኛል። ሚስቱ እጅግ መጽናናት ከብዷታል። ግራ መጋባት ውስጥ ናቸው። ልጆቹ ገና አፍላ እድሜ ላይ የሚገኙ መጽናናት እንደከበዳቸውና አንዷ አባቢን ለምንድነው ማናገኘው? የት ሰፈር ነው ያለው? እሱን ማግኘት ፈልጋለሁ ስትል እየተናገረች እንደሆነ ግራ እየተጋቡ ነው ቤተሰቦቿ። የመጨረሻ ልጇ እጅግ ልብ ሰባሪ ነገሮችን እያደረገች ትገኛለች። ኢትዮጵያ በቅርቡ መጥቼ ያገኘዋለሁ ብላ በስልክ እንዳወራች ቢታወቅም ነገር ግን አሁን የመጣችው የአባቷን ህልፈት ሰምታ ለማስቀበር እንደሆነ ባለማወቋ ልቧ ግራ ተጋብቷል። አባቢን የት ነው ማገኘው? እንሂድ ቤት አግኝተነው ሰላምን በለው ብላ እያስጨነቀቻት እንደሆነ መረጃዎች እየወጡ ይገኛሉ። እጅግ ልብ ሰባሪ ነው። ሁላችንም መጽናናት ከብዶናል። ለኢትዮጵያ ህዝብና ለመላው የነጻነት ወርቅነህ አድናቂዎች፣ የፊልሙ ኢንዱስትሪ ላይ ለተሰማሩ ተዋናይንና ለእያንዳንዱ ኢትዮጵያዊ እጅግ መጽናናትን እንመኛለን። የቀብር ስነ ስርዓቱ ዛሬ ከሰዓት እንደሚፈጸም ተነግሯል። ሁላችንም ልባችን አዝኗል። ነፂ ሁሌም እንወዳለን፣ ሁሌም በንባችን ውስጥ ትኖራለን። ሁላችሁም ኮሜንት ላይ የገባችሁ ነፍስ በሰላም ትረፍ ያላችሁ ሐሳብ አስተያየታችሁን ኮሜንት መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮት ጠይቃችኋለሁ።